እኔ ምልሽ የሆነ ነገር ልንገርሽማ። ሀገሬ ተመለስኩ። 4-5 ቀን ቤተሰቦቼ እየሳቁ እየተጫወቱ ቡና እያፈሉልኝ ገብሱን ሲያወሩኝ አብሮኝ እየዞሩ ጎረቤት ዘመድ ስጠይቆየው ግን አንድ ሁለት ነገር አስተውዬ ግራ ተጋባ። ወንድሜ ያ ባጃጅ ገዛውለት ያልኩሽ ከቤት አይወጣም። ቤት ቁጭ ብሎ ጫት ሲቅም ነው የሚውለው። አንዱን ቀን ለስለስ አረኩና ባጃጁ የት አለ? አንተ ስለምን ስራ አትወጣም አልኩት። ባክሽ ነዳጅ እንደ ልቡ ስለማይገኝ ከሸጥኩት እኮ ቆየው። እንደዛ ያለኝ መሰለሽ? እንዲሁ እንደዋዛ እኮ እዚህ ጋር የነበረው አሮጌ በርጩማ የት ሄደ ያልኩት ነው የሚመስለው። አስቢው፣ አንድም ሰው ስለ ባጃጁ መሸጥ የነገረኝ የለም። ብልጭ አለ። ግን ራሴን እንደምንም ተቆጣጠርኩና እሺ ስንት ሸጥከው? ገንዘቡንስ ምን አደረክበት? ምን ልሰራ አሰብክ ታዲያ? እንደዛ ብዬ ስጠይቀው እናቴ ቱጋለች። ልጄን አታሳቂ፣ ለራሱ ሞራሉ ተጎድቷል አለችና ቀልቤን ገፈፈችው። የምለው ጠፋኝ። ሁለተኛዋ ደግሞ የእህቴ ጉዳይ ነው። ለሷም እንደዚህ ቢዝነስ አስጀመርኳት አላልኩሽም? ባያት እሽቲ ለብሳ ሰፈር ለሰፈር ከመዞር ውጪ ስራ አትሰራ። ያንቺስ ነገር ምን ደረሰ ስል ምን ዛሬ ባክሽ ከተማ ሁሉ ቺፕስና ቡና ነው። አላዋጣ ሲለኝ እኮ ተውኩት አለች። እና ታዲያ አሁን ምን ልትሰሪ ነው ብዬ ጠየቅኳት። እሱን ፈጣሪ ያውቃል ባክሽ። እሱ የከፈተውን ጉሮሮ እሱ ይዘጓል። አታስቢ ለኔ። እንደዛ አትለኝም መሰለሽ? ፈጣሪ አያኖርም እኮ አልልም። ግን ፈጣሪ ጥራችሁ ግራችሁ ብሉ እንጂ የታችሁን ዘላለም የአረብ ሀገር ገረድ አድርጋችሁ በስንፍና ተቀምጣችሁ ብሎ አላለ። የእሷንም የልጆቿንም የባላንም ጉሮሮ እኔ እንጂ ፈጣሪ አይደለም የሚደፍነው።